እያናደደች እንደሆነ ገባኝ። ምኑን ይገባ? አሁን የተረሹ ተረች የራሱ አሩባት የሶታ ማሰላለች ቢራ አንቺ የራሽን ፍቅር መግለጻችን መሲን ስለማከርሸት ነው አይደል? ካበርኩን ግን ባንተ እንደማብደው እሺ? አው ሰብሊ የኔ ፍቅር ሊያሳብድሽ ነው ደረሰ በደም አውቃለሁ። ኤልያስ ወይ ሰብሊ በጣም እያናደድከኝ እንደሆነ አውቅ እሺ? አይዞሽ የኔ ወድ አንደኛው የፍቅር መገለጫ ነበር ነው። ቆይ አንተ ግን በምን ቋንቋ ብነግርህ ነው የሚገባው? ሩቅ መሄድ አይጠበቅብሽም። በአማርኛ ብነግኝ ይገባኛል። አፈር ብላ አሮሮሮ መሻሻል ስለም መቀየርሽ እንደውም ያንተ በእናትህ እኔ ደግሞ ካልተናደድሽ ይከፋኛል። ሲከፋው ለምን ሲከፋ ካያለሁ ይቆጨ ነበር ያንተ አይደለም ምንም አማወርስ ደግሞ አስፈልገው። ቆይ እየተከታተልከኝ ነው? ታዲያ ሰው የሚወደው ሰው ቢከታተል ምን ችግር አለ? ቆይ ለምንድን ነው ግን ልቤን ዝቅ የምታደርጋት? ሚሰብለ ፍቅሬ ከብሮሽ ይሆናል እንጂ ልቤ ዝቅ ያለው ከማ በምን አቅሜ አንችልም ለማለት የፈለኩ እንዳልገባችሁ ታርቀኛል። ኦኬ እኔ እየተናገርሽ ነው እንዴ? እኔ እኮ ዝቅ ላይ ብዙ ነው። ቆይ ግን ዝም ብዬ ስሰማ የልብ ተሰምቶ ነው አምታሽፍብኝ። አልዳነ ይሁን አላፈኩሽ እብድ ነህ። እሺ ገደል መግባት ይችላል። ወሬ ነው ጉርቤት ልቀቀኝ ካልሆነ ጮሃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ትሷላችሁ? ሁላችሁንም ሰላም ብያለሁ። እንደ ሰዓት አቆጣጠራችሁ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ኤላና ሰብለን ክፍል 39 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛችኋለሁ ማለት ነው። ዛሬ እንግዲህ ኤላና ሰብሊ ማለት ነው አዳዲስ ነገር እንዲሁም ናታንና መሲ ማለት ነው ፈጥረዋል ማለት ነው። እሱን እንግዲህ እስከ ቪዲዮ መጨረሻው ድረስ የማቀርብላችሁ ይሆናል ማለት ነው። እነሆ እንድትከታተሉ ጋብዛችኋለሁ ማለት ነው። መሲና ሰብሊና እንግዲህ ኤላ ማለት ነው በተደጋጋሚ እየተገናኙ ነው ማለት ነው። እንግዲህ ስጦታውንም ከሰጣት በኋላ ጆን አግኝቷት ነበረ። ነገር ግን እሷ አለመው እና ትኩረቱ የመሲና የናታን ጉዳይ ስለነበረ እንደምንም ብለን እየተገናኘን ማስታረቅ አለብን ብሎ ማለት ነው። ይሄው በፍቅርህ ይሁን በምን ይሁን አላቅም ግን ልታሳብደኝ ነው ብለዋለች ማለት ነው። የፍቅር መገለጫው አንዱ ንዴት ነው። ሰው ካልተናደደ በሚወደው ሰው እየወደደው አይደለም ማለት ነው። ማለት እንግዲህ የበለጠ ሊያናድዳት ችሏል ማለት ነው። ጋይስ እንግዲህ ናታንም ግራ ገብቶት ነበረ ማለት ነው። መጀመሪያ ግን ሰብሊን እንዴት ማድረግ አለብን ብሎ ኤላ መጥቶ ሲያማክራት እኔ የቻልኩትን እያደረኩ ነበር፣ ነገር ግን ልጅቷ የምትሰማ ጉድ አይደለችም። እኔ ምን ላድርግ? እኔም እኮ ጨነቀኝ ትለዋለች ማለት ነው። ምንም ፈጥረሽ እነሱ መታረቅ አለባቸው ይላል ማለት ነው። ናታን ወደው ማለት ነው ሄዶ ያናግራታል ማለት ነው። ምንድን ነው ጥፋቴ? ምንድን ነው ያደረግኳት? መሲን ድንገት ተመሬት ተነስታ እንደዚህ ልውጡጥ የምትለው ያጠፋው ነገር አለ ወይ ስትለውም መስዬ እኔ ያጠፋሁት ነገር የለም የማስታውሰውም የለም፣ ከድንገት ተነስታ ነው እንደዚህ የሆነችብኝ። እኔ ባጠፋም የልብ ጓደኛዋ ነኝ እኮ። ስለዚህ የገጠማትም ችግር ሌላ ካለ ሌላ ነገር ምንም አያስፈልገውም፣ መናገር ነው ያለባት። ስለዚህ እንዴት ነው ነገሩ ብሏን ማለት ነው። እሷም እንግዲህ አይ እንደዛ እንኳ አይመስለኝም፣ ለማንኛውም በአንዳንድ ጉዳይ ተጠምዳ ነው እንጂ የሚሆነው እውነት አንተን ጠልታህ ወይም ለክፋት አይደለም ትለዋለች ማለት ነው። እንግዲህ አናግራት ወዳጇ እንድትመልስለት መልእክት ያስቀምጣል ማለት ነው። ኤላም እንግዲህ ምንድን ነው ችግሩ? ልጅየው እኮ ሊያብድ ነው፣ በእሷ ጭንቀት ምን አደረግኳት እያለ ነው። ስለዚህ ወደ መፍትሄው ጋይስ ብሏል ማለት ነው። እንግዲህ መስዬም አናግሬ እንግዲህ መልሷን ጠብቃ ሰጣችኋለሁ ብላችኋለች ማለት ነው። እንደምንም ብለሽ አሳምኝ ብሎ ኤላ ትእዛዝ ሰጥቷታል። እንግዲህ የአፍቃሪዋ ትእዛዝ ነው። እሷም እሺ ብላ እንግዲህ ትእዛዙን አክብራ ሄዳ መሲና እንዴት ነው ነገሩ? ልጅየው እኮ ምን አድርጋት ነው እያለ እየተጨነቀ ነው። ምን ይሻላል ስትል እኔስ ምን ላድርግ? የበለጠ ጎኔ ሲሆን አይኑን ሳየው የባሰ ፍቅሩ እንደማላገኘው ሲገባይ ፍቅሩ እየቀጣይ ነው። ስለዚህ እኔስ ምን ላድርግ ትላታለች ማለት ነው። በቃ ያለፈውን ሁሉንም ነገር ትተሽ ቢያንስ የድሮ ጓደኝነታችሁን አስቀጥይ፣ በቃ እንደምንም ችለሽ የድሮ መሆን ትችያለሽ ስትላትም እኔ እኮ አቃተኝ ስትላትም እንደምንም ብለሽ አቅምሽን እንትን ብለሽ አሰባስበሽ ፍቅርሽን እስከምገልጭ ድረስ ይህን ማድረግ ግዴታች ነው። ምክንያቱም ናታን በጣም ተጨንቋን፣ በጣም አስቧን። ምን አድርጊያት ነው እያለ በጭንቀት ሊያብድ ነው። ትምህርቱንም በስነ ስርዓት መማር አልቻለም ትላታለች ማለት ነው። እኔስ ምን የተማርኩ ብለሽ ነው ጓደኛዬ ትላታለች። ስለዚህ ያለው አማራጭ ምንድን ነው? ባጭሩ ኤላና ሰብሊ መሲና ናታን ማስታረቅ ነበረ። ስለዚህ ሄዳ እንድታናግረው ኤላም ሄዶ አናግራት አለችው መሲ ማለት ነው። ሰብሊ ማለት ነው። ሰብሊ ላከችው፣ እሱም አናገራት።
ማለት በቃ እንደዚህ ነው። ስለዚህ አንዳንድ ጊዜ የምታፈቅሪውን ሰው በገፋሹ ቁጥርም ታጨዋለሽ። ለምንድን ነው የምትገፊው? ለምንድን ነው? ፍቅርሽን እኮ በቅርበት እኮ ማለት እንዳፈቅርሽ ማድረግ ትችያለሽ። አንቺ ግን ከሱ ባራቅሽ ቁጥር ፍቅርሽንም እያጣሽ ነው። ወደ ሌላ ሰው ሊሄድብሽ ይችላል ብሏታል ማለት ነው። ይሄማን በፍጹም አይሆንም። ሲጀመርም አጠገቤ ቢሆንም እኔ የኔ ለማድረግም አልሞክርም። ምክንያቱም እሱ የሚያስበው ሌላ ሰው ነው። እኔ ደግሞ በእንደዚህ አይነቱ ሰው መጎዳት አልፈልግም ብላለች ማለት ነው። ነገር ግን በታስበውም ባታስበውም እሱም ከማሰብ ወደኋላ ብላ ማታውቅም መሲ ማለት ነው። ስለዚህ አሁን ወደ አጭሩና ወደ ዋናው ፖይንት ሲሄድላቸው ማለት ነው መሲና ሰብሊ እንግዲህ ኤላና ሰብሊ እንግዲህ ወደዛም ወደዚህም ተፍ ብለው አስታርቀዋል ማለት ነው። ሰብሊም እንግዲህ መሲም እንግዲህ ሄዳ እንዳንተ ላይ እንደዚህ መቀየር አልነበረብኝም እና ይቅርታ ብለው እኔ እኮ በጣም ጨነቀኝ፣ ምን እንደጠፋሁ እንኳ ጥፋት የራሱ ሳይገባኝ እኮ ቀጣሽ መስዬ ምናምን ብሎ እንግዲህ በቃ እንግዲህ ወዳ ተጣርቀናም ብለው ተቃቅፈው እንግዲህ በጣም ደስ ብሎት ማለት ነው። እንግዲህ ቃጩም እንግዲህ ደውላ እንግዲህ እንትኑን አግኝታ ነበረ ደስታ ከረሚላውን ማለት ነው። እሱንም እንዳገኘላት ራሱ አድርጎ አክት አደረገ ማለት ነው። አይ እኔ እንኳ ተጣልተን እንኳ ከረሚላዬን ፈልጎ ካገኘልኝ ይወደኛል ማለት ነው ብላ እንግዲህ መሲ ለራሷ ተስፋ ሰጥታለች ማለት ነው። እና እንደዛ እያሉ ነው ማለት ነው። ጋይስ በመታረቃቸው በጣም ደስ ብሎኛል። እንኳን ደስ አላችሁ። ደግሞ በቅርቡ እንደ የፍቅሯ እንደምትገልጽለት ተስፋ አደርጋለሁ እኔ በግሌ፣ እናንተም ተስፋ አድርጉ ማለት ነው። መሲና ናታን በጣም የሚጓደዱ የልብ ጓደኞች ናቸው። ቀጥሎ ደግሞ አሁን ፍቅራቸውን ቢገላለጹ መልካም ነው ብዬ አምናለሁ ማለት ነው። እና ጋይስ ብልላችሁ ነው ባጭሩ። ያበደው ደግሞ የጨርቆሶቹ ሚኪና አቡሻ ማለት ነው። ዛሬ እንግዲህ ምን ተፈጠረ የሚለው ማለት ነው። አስጠላኸኝ፣ ይሄን ጥቁር ፊት ስንት ዓመት አየሁት ብሏን ማለት ነው። ስለዚህ ምን ማድረግ አለብን ብለው ወደ መፍትሄው ሄደዋል። የጨርቆሶቹ እንግዲህ ዛሬ ለ2 ቀን እንዲለያዩ አግድመንት አድርገዋል፣ ወይም ተፈራርመዋል። በ2 ቀን ውስጥ ላይተያዩ፣ ላይገናኙ፣ ላያወሩ፣ ላይደዋወሉ ጭምር ማለት ነው ተስማምተዋል ማለት ነው። ነገር ግን ሁሉም ሚኪም ከሄቡ ጋር እና ከጄሪ ጋር ሄዷል። እንግዲህ እሱም ተትርትሩ ጋር ሄዷል ማለት ነው። ነገር ግን ሄዶም የሚያወራው ስለ አቡሽ ነው። ሄዶም ይሄ ስለ ትርትሩ የሚያወራው ስለ ሚኪ ነው ማለት ነው። እንግዲህ ሄሉም እንግዲህ በአቅሟ ማለት ነው እኔ እንንገራቸው በሳምንት እንኳን 2 ቀን 1 ቀንም እንደማታድሩ በደቂቃ ውስጥ ይናፍቅሃን ስትለው እኔ ፈጽሞ አይናፍቀኝም ሰልችቶኛል ይሄ ጥቁር ፊት ብሏን ማለት ነው። ያም ይሄ አመዳ ምን ሊናፍቀኝ አይችልም ብሏን ማለት ነው። ነገር ግን ሁሉም ድብር ውስጥ ነው ያሉት ማለት ነው። ስለዚህ ሁሉ የሆነው በቲቸር በቃሉ ምክንያት ነው። ቲቸር በቃሉ እንግዲህ ሲያናዝዝ የኑሮ ውድነትን የምለው ይሄ ቦርጭ ከየት መጣ? ኑሮ በተወደደበት የእናንተ ቦርጭ እንደዚህ ኮኖ እያለ አናዞ ለምን ጥላ ሄድክ ሲለውም ተተረተረ ጋ ጀልቲ ሙድ እያራመድኩ ነበር ሲሉ አቡሻ ለምንድን ነው ወደ ተረተረ ስትሄድ እኔም ወደ ፒያረኪድ የማትለኝ እና እኔን ለምንድን ነው የምታጋፍጠኝ? እኔ እናንተ ወንድማማቾች አይደለም በማለት እንግዲህ የወንድማማችነታቸውን እንትን ገልጸዋል ማለት ነው። ጋይስ ውዶችዬ ማለት ነው። ዛሬ እንግዲህ በጣም ደስ የሚለው ነገር ማለት ነው ቶሎ ትምህርት ቤት ወጥቶ ናታን ከረሚላዋን ወይም ደስታ ከረሚላዋን አምጥቷን ለመሲ ማለት ነው። መስዬ በደስታ ክንፍ ብላለች ማለት ነው። በጣም ደስ ብሏታል። ግን ቃጩ እና እሱ ያላቸው ግንኙነት ደግሞ ሪሌሽንፓቸው ትንሽ ግራ ያጋባል። እሱም ያው ደስ ስላለው ለጨዋታም ሊሆን ይችላል። ነገር ግን በዙ ከቀጠለ መስዬ ድጋሚ ልቧ መሰበሩ የማይቀር ጉዳይ ነው። የቃጭና የእንትና ከዚህ ሁሉ መሲ ፈጠን ብላ ፍቅሯን መግለጽ አለባት ማለት ነው። መሲና ሰብሊ እንግዲህ ሁለቱም ተመሳሳይ ሁኔታ ላይ ነው ያሉት ማለት ነው። መሲ ያው እያፈቀረችው መናገር ያልቻለችበት ያች ደግሞ ሰብሊ ደግሞ እንግዲህ ያው ናታን ኤላን ታፈቅረዋለች። ነገር ግን እልክ ይዟታን ቢርቃት ወይም ለሰከንድ እኮ ቢርቃት እኮ ይናፍቃታን እሷ ራሷ ማለት ነው። የእነንትና ቢጤ እና ብሽ ቢጤ ማለት ነው። ጭቅጭቁንም ሆነ ንትርኩን ትወደዋለች ማለት ነው። እጇን ይዞ እንግዲህ ምንድን ነው እንደዚህ የሚያደርግሽ? ፍቅርሽን መግለጽ ካልፈለግሽ ምን ያንጨረጨርሻን ብሏታል ማለት ነው። እሷም ገደል ግባ አፈር ብላ ብለው እንግዲህ ካጠገቡ ሄዳለች ማለት ነው። እሱም እጁን ሲይዛት እንግዲህ
ካለቀከኝ እጮሃለሁ በማለት ነበረ ማለት ነው። ምን ነው ፍቅሬን በጩኸት ነው እንደምገልጽልኝ ብሎ እንግዲህ ጀልዲ ሙድ አራምዶባታል ማለት ነው። መስዬ ፍቅረኛ እንዳላት ነግረዋለች ማለት ነው። ያኔ ያው ያ ቀን ሁሉም ነገር ማለት ነው። ነገር ግን ያው ከልቧ እንደሆነ ስለማያውቅ ነው ማለት ነው። በቅርቡ እንግዲህ መሲና ሰብሊ ፍቅራቸውን ገልጸው እንገናኛለን ብዬ ተስፋ አደርጋለሁ። ሰላም አለይኩም።